ሚሊዮነሩ አሌሃንድሮ የቤት ሰራተኛው ማሪሶል በየቀኑ ከቤቱ ምግብ እየሰረቀች እንደሆነ ደረሰበት። ቆይ የት ነው የምትወስደው? ለማን ነው የምትሰጠው? የሚለው ጥያቄ በአይምሮ እየተመላለሰ መጨረሻዋን ለማየት በሚስጥር ተከተላት። ነገር ግን ማሪሶል የወሰደችውን የተረፈ ምግብ የምታበላው አሌሃንድሮ ለ23 ዓመታት ጥሏቸው ለጠፋውና ለረሳቸው ለገዛ እናትና አባቱ መሆኑን ሲያይ ደርቆ ቀረ። እርሱ በቅንጦትና በዶላር ውስጥ ሲዋኝ፣ ወላጆቹ ግን በአንዲት ምስኪን የቤት ሰራተኛ ምጽዋት በህይወት መቆየታቸውን ሲረዳ የጸጸት እሳት በላው። ለመሆኑ አንድ ልጅ የገዛ ደሙን እንዲህ እስከ መርሳት የሚያደርሰው ምን አይነት ስኬት ነው? ትዝቷ የጠፋት እናትና ልጁን ሞቷል ብሎ የካደ አባት ዛሬ ለተመለሰው ሚሊዮነሩ ልጃቸው በራቸውን ይከፍቱለት ይሆን ወይስ ዘግይቷል? ይህ ታሪክ እጅግ መራራ ግን ደግሞ አስፈላጊ የሆነ እውነትን የያዘ የሁላችንንም ህሊና የሚሞግትና በሀብት በክብር መካከል የጠፋውን ትልቅ ማንነትን ፍለጋ የሚዳስስ እጅግ አስደናቂ ታሪክ ነው። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ የት ሆናችሁ እየተከታተላችሁን እንደሆነ ኮሜንት ላይ ጻፉልን። ከሁላችሁም መስማት እንፈልጋለን። የት ነው ያላችሁት? ያላችሁበትን ሀገር ወይም የከተማችሁን ስም ጻፉልን። ታሪክ ሰውን ይቀይራል ብላችሁ የምታምኑ ከሆነ ደግሞ አሁኑኑ ላይክ አድርጋችሁ ጀምሩት። እንደዚህ አይነት አስደናቂ ታሪኮችን በየቀኑ ወደ እናንተ የምናደርስበትን የዩቲዩብ ቻናላችንንም ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እስኪ ወደ መጀመሪያው እንመለስ። አሌሃንድሮ ሜንዶዝን እንወቀው። አሌሃንድሮ ሜንዶዝ ሜክሲኮ የደረሰው ማክሰኞ ጠዋት ነበር። ከሂውስተን በቀጥታ በረራ ጥቁር ግራጫ ልብስ ለብሶ ከተወለደበት መንደር ቤት በላይ የሚያወጣ ሰዓት አድርጎና ከህሊናው በላይ የሚቀል ሻንጣ ይዞ መጣ። ከጎኑ ሚስቱ ኢዛቤላ ከንፈሯን ነክሳ በመኪናው መስኮት ትመለከት ነበር። ሜክሲኮን ፈጽሞ አትወዳትም፣ ወዳትም አታውቅም። ነገር ግን አሌሃንድሮ ከባልደረባው ካርሎስ ጋር ለወራት ሲያዘጋጀው የነበረው የኮንስትራክሽንን ስራ ለመጨረስ እዚያ የግድ መገኘት ነበረበት። ኢዛቤላ ደግሞ ሂውስተን ብቻዋን መቅረት አልፈለገችም። በሄርሞሶሊ ዳርቻ ባለ ሰፊ የቅዝቃዜ ማሽን ያለው የሞዛይክ ወለልና ተራራውን የሚመለከት ግቢ ባለው በተከራዩት ቤት ውስጥ አረፉ። አሌሃንድሮ የመረጠው ለስራ መጪ ስለሆነ ነው እንጂ የተለየ ውበት ኖሮት አይደለም። እሱ ውበትን አይፈልግም። መጀመሪያ ያደረገው ነገር ጽዳትና ምግብ ማብሰል የሚችል ሰው መቅጠር ነበር። ካርሎስ አንድ ስልክ ሰጠው። ማርሶሊ ትባላለች አለው። ዝምተኛና ሰው አክባሪ ናት እና ምንም አይነት ችግር አታመጣብህም። ልክ አንተ እንደምትፈልገው ናት። ማሪሶል በማግስቱ ጧት 1 ሰዓት ላይ ደረሰች። በሩን ያንኳኳችው በጣቶቿ እንጂ በደውሉ አልነበረም። ጸጉሯን ተሰርታ ንጹህ ሽርጥ አድርጋ እና አይኖቿን ዝቅ አድርጋ ነበር የመጣችው። አሌሃንድሮ በሩን ከፈተላት። ፊቷን እንኳን ሳይመለከት መመሪያ ሰጣት። እናም ወደ ኮምፒውተሩ ተመለሰ። ከየት እንደመጣች አልጠየቃትም። ቤተሰብ እንዳላትም አልጠየቀም። በቃ ምንም አልጠየቃትም። ለአሌሃንድሮ ማርሶሊ እንደ ማቀዝቀዣ ማሽኑ ወይም ማብሰያ ቤቱ እንዳለው አንድ ተጨማሪ ስራን ማከናወኛ ብቻ ነበረች። ኢዛቤላ ከሱ የባሰች ነበረች። ከመጀመሪያ ቀን ጀምሮ ጩኸት ባልሆነ ግን ልክ እንደ ጩኸት በሚቆርጥ ድምጽ ታናግራት ነበር። ማርሶሊ ብርጭቆቹ ሌላኛው ወገን ላይ ናቸው። ማርሶሊ ይሄ ሸሚዝ መጨምደድ ነበረበት። ማርሶሊ ይሄንን ማድረግ ካልቻልሽ አሁኑኑ ንገሪኝ። ማርሶሊ ምንም መልስ አትሰጥም ነበር። ዝም ብላ አንገቷን በመነቅነቅ ስራዋን ትቀጥላለች። በሶስተኛው ቀን ለአሌሃንድሮ ሳይታወቀው ያለፈ ነገር ግን እጣ ፋንታ የማይረሳው አንድ ቅስፈት ተፈጠረ። ማርሶሊ ሳሎኑን እያጸዳች እያለ አንድ በፍሬም የታሸገ ፎቶ ከመደርደሪያው ላይ አምልጦ ወደ መሬት ተንደረደረ። መሬቱን ሳይነካ በፊት ያዘችው። እያየችው ለጥቂት ጊዜ ተመለከተች። አሮጌ ፎቶ ነበር። አሌሃንድሮ ለምን እንደሆነ በትክክል ሳያውቅ ለአመታት ይዞት የቆየ ፎቶ። በጭቃ ቤቱ ፊት ለፊት ቆሞ ፈገግ የሚል ቦርሳውን በትከሻው ያንጠለጠለ የ18 ዓመት ወጣት። አሌሃንድሮ በደረቅ እንቅስቃሴ ፎቶውን ከጇ ላይ በፍጥነት ነጠቃት። ያንቺ ያልሆነውን ነገር አትንኪ። ማርሶሊ አይኖቿን ዝቅ አድርጋ ምንም ቃል ሳትናገር ወደ ማጽዳቷ ተመለሰች። ያ ፎቶ እንደገና ሊታይ ነበር። ነገር ግን አሌሃንድሮ በፍጹም ሊገምተው በማይችለው ቦታ። የመጀመሪያው ሳምንት ያለምንም አስገራሚ ነገር አለፈ።
ማሪሶል በማለዳ ትመጣለች፣ ታጸዳለች፣ ታበስላለች፣ ታቀርባለች። እናም ሳይጨልም ወጥታ ትሄዳለች። አሌሃንድሮ እምብዛም አያያትም ነበር። በፕላኖች፣ በውሎች ከካርሎስ ጋር በሚደረጉ የስልክ ውይይቶች ተጠምዶ ነበር። ኢዛቤላ ስለ ሙቀቱ፣ ስለ ምግቡ፣ በመስኮት በኩል ስለሚገባው አቧራ ታማርር ነበር። ሰዎች እንዴት እዚህ እንደሚኖሩ ነው ያላውቅም ትል ነበር በየምሽቱ አንድ ሰው ከዚህ እንዲያስወጣት እንደምትጠብቅ ሁሉ። ነገር ግን በሁለተኛው ሳምንት መጀመሪያ ላይ አሌሃንድሮ አንድ ነገር አስተዋለ። የሆነው በአጋጣሚ ነበር። ወጥ ቤት ውስጥ የውሃ ብርጭቆ ሲፈልግ ማሪሶል ከማብሰያው ፊት ለፊት የሆነ ነገር በወረቀት ስትጠቀልል አያት። በአልሙኒየም ምግብ መጠቅለያ ወረቀት። የሷ ምግብ ግን አልነበረም። የምሳው ትርፍ ነበር። ግማሽ የዶሮ ወጥ፣ ትንሽ ሩዝ፣ ከቀትር የተረፉ 3 ወይም 4 ቶርቲላዎች ነበሩበት። ማሪሶል ዋጋ ያለው ነገር እየሸከፈች ይመስል በጥንቃቄ በፕላስቲክ ከረጢት ውስጥ ከተተቻቸው። ከዚያም ከረጢቱን በቦርሳ ውስጥ ከታ ሽርጧን አውልቃ ወደ በሩ ተራመደች። አሌሃንድሮ ምንም አላለም። ነገር ግን እያሰበ ነበር። በማግስቱም ተመሳሳይ ነገር አየ። ከዚያም በሌላኛው ቀን ሁልጊዜ በስራ መጨረሻ ላይ በዚያው ከረጢት የሆነ ቦታ የሚጠብቃት ሰው እንዳለ በሚያሳይ ጥንቃቄ በተሞላበት ፍጥነት ያንኑ ታደርግ ነበር። መጀመሪያ የተናገረችው ኢዛቤላ ነበረች። ያቺ ሴት ምግባችንን እየወሰደች ነው አሌሃንድሮ፣ አይናችን እያየ እየሰረቀችን ነው። እጆቿን አጣምራና መልስ በማይቀበል እይታ ተናገረች። እና አባራት። አሌሃንድሮ ለጥቂት ጊዜ አሰበበት። ሌላ ማንኛውም አሰሪ ቢሆን ያደርገው ነበር። ነገር ግን አሌሃንድሮ ማንኛውም አይነት አሰሪ አልነበረም። ማወቅ የሚፈልግ ሰው ነበር። በምህረት ወይም በርህራሄ ሳይሆን በቁጥጥር የሚያምን ሰው ነበር። አንድ ሰው ከሰረቀው በትክክል ምን ያህል እና እንዴት፣ የተሰረቀውስ የት እንደሚሄድ ማወቅ ይፈልግ ነበር። ጭንቅላቱ የሚሰራው በዚያ መንገድ ነበር። ድርጅቱንም እንደዛ ነው የገነባው። እያንዳንዱን ብሎን፣ እያንዳንዱን ደረሰኝ፣ እያንዳንዱን ሳንቲም በመቆጣጠር። አይ ገና አሁን አይደለም አላት ለኢዛቤላ። መጀመሪያ ምን እያደረገች እንደሆነ በደንብ ማወቅ ያስፈልጋል። ኢዛቤላ በንዴት ተመለከተችው። ለምን? እሷ እኮ ተራ ሰራተኛ ናት። በቃ ምግብ እየወሰደች ነው። አሌሃንድሮ ምክንያቱም እኔን ማንም ሊያታልለኝ አይችልም መለሰ። እና እየወሰደች ከሆነ በትክክል ወዴት እየወሰደችው እንደሆነ ማወቅ እፈልጋለሁ። ከዚያን ቀን ጀምሮ አሌሃንድሮ ማሪሶልን በትኩረት መከታተል ጀመረ። እንደ ሰው እንደሚመለከት ሳይሆን እንደማይገጥም የዕቃ ቁራጭ እንደሚጠብቅ ሁሉ 10 ሰዓት ከሩብ ላይ እንደምትሄድ አስተዋለ። ያንኑ የፕላስቲክ ከረጢት እንደምትይዝ፣ አንዳንዴ ባሮጌ ጎድጓዳ ሳህን፣ አንዳንዴም በጨርቅ የተጠቀለለ ቶርቲላ ብቻ እንደምትይዝ አስተዋለ። በበሩ ስትወጣ ማሪሶል በፍጥነት እንደምትራመድ፣ ከመጣችበት ጊዜ በበለጠ ፍጥነት የሆነ ነገር እንደሚከታተላት ሁሉ እንደምትራመድ አስተዋለ። እናም አንድ ቀን አመሻሽ ላይ ማሪሶል ከረጢቷን ይዛ ወደ ኋላ ሳታይ መንገዱን ስታቋርጥ አሌሃንድሮ የጭነት መኪናውን ቁልፎች ወሰደ። ሊጠይቃት አልነበረም፣ ሊጋፈጣትም አይደለም፣ ሊከተላት። ምክንያቱም አሌሃንድሮ ሜንዶስ አይጠይቅም፣ እሱ ይመረምራል እንጂ ፈጽሞ አይጠይቅም። አሌሃንድሮ በርቀት ተከተላት። 2 ብሎክ ወደ ኋላ ሆኖ ፍጥነት ሳይጨምር በጣምም ሳይቀርብ ማሪሶል እስከ ዋናው መንገድ ድረስ ተጉዛ በአውቶቡስ ማቆሚያው ላይ ቆመች። አሌሃንድሮ ከመንገዱ ማዶ መኪናውን ሳያጠፋ አቁሞ ጠበቀ። ከጥቂት ደቂቃዎች በኋላ አውቶቡሱ ደረሰ። ካሮጌዎቹ አንዱ ነበር። ቁጥሩ በእጅ የተጻፈበት እና የማቀዝቀዣ ማሽኑ ስላልሰራ መስኮቶቹ የተከፈቱበት ነበር። ማሪሶል ዞር ሳትል ወጣች። አሌሃንድሮ አውቶቡሱ እስኪነሳ ጠብቆ ተከተለው። ሄርሞሲሎንን ከምስራቅ ወደ ምዕራብ አቋረጡ። አሌሃንድሮ በማያውቃቸው ሰፈሮች፣ እየጠበቡ በሚሄዱ መንገዶች፣ አቧራማ በሆኑ የእግረኛ መንገድ በሌላቸውና የበረንዳ ውሾች በበዙባቸው መንገዶች አለፉ። አውቶቡሱ በእያንዳንዱ ጥግ ላይ ሰዎችን እያወረደ ሄደ። አውቶቡሱ የፓምፕ መንገዱ አልቆ ወደ ተራራዎቹ የሚገባ የጭቃ መንገድ በሚጀምርበት መስቀለኛ ላይ እስኪደርስ ድረስ ማሪሶል አልወረደችም። ከዚያም ግን ስትወርድ ተመለከታት። አሌሃንድሮ ከመኪናው ሆኖ በ100 ሜትር ርቀት ላይ አያት። ወደ ኋላ አልተመለከተችም። መራመድ ጀመረች። አሌሃንድሮ አመነታ። ነገር ግን የሆነ ነገር ወደፊት ገፋው። ጉጉት አይደለም፣ የሆነ ጠለቅ ያለ ነገር።
እስካሁን ምንም አይነት ስም ያልሰጠው ነገር። መኪናውን አቁሞ ወረደ። ፀሐዩ ፊቱን ልክ እንደ ጥፊ መታው። አሌሃንድሮ የከረቫት ቋጠሮን አላላና ማሪሶል በሄደችበት የጭቃ መንገድ መጓዝ ጀመረ። ከሩቅ ያያት ነበር። የፕላስቲክ ከረጢቷን የያዘች ትንሽ ምስል፣ ያለ ጥድፊያ ግን ሳታቆም ያንን መንገድ በየቀኑ እንደምትራመድበት ለመድረስ ማሰብ እንደማያስፈልጋት ሰው ትንቀሳቀስ ነበር። ከ20 ደቂቃ በኋላ መንደር መሰል ነገር ታየ። መንደር ግን አልነበረም። በሜዳው ላይ በዘፈቀደ የተበታተኑ ጥቂት ቤቶች ብቻ ነበሩ። የሆነ ሰው የት እንደሚወድቁ ሳይጠነቀቅ ከላይ የወረወራቸው ይመስላሉ። የጭቃ ግድግዳዎች፣ የዛገ ቆርቆሮ ጣሪያዎች። ሱቅ አልነበረም። ቤተክርስቲያንም የለም። እዚያ ሰው እንደሚኖር የሚጠቁም ምንም ነገር አልነበረም። ነገር ግን ማሪሶል ያ ቦታ ሁሉ ጊዜ መዳረሻዋ እንደነበር ሁሉ ሳታመነታ ቀጥታ ተጓዘች። አሌሃንድሮ ሊወድቅ በተቃረበ ግንብ ጀርባ ተደበቀ። ከዚያ ሆኖ ማሪሶል ከመንደሩ የመጨረሻ ቤት ስትቃረብ አየ። የእንጨት በሩ ክፍት የሆነ የጭቃ ቤት፣ በካርቶን ቁርጥራጮች የታሸገ የዘንባባ ጣሪያና ከውጭ ካለው መሬት ጋር የሚመሳሰል የጭቃ ወለል ያለው ቤት። ማሪሶል በሩ ፊት ለፊት ቆመች። የፕላስቲክ ከረጢቱን ከቦርሳዋ አወጣች እና ያኔ አሌሃንድሮን ትንፋሹን እንዲውጥ የሚያደርግ ነገር ተሰማ። አሮጌ፣ የጎረነነ፣ ለዓመታት የተሰነጠቀ ድምጽ፣ ከዚያ ቤት የሚወጣ ድምጽ እና ከዛ ሌላም ለስላሳ የራቀ ድምጽ፣ ከዚህ ዓለም ካልሆነ ቦታ የምትናገር ይመስል የሚሰማ ድምጽ ነበር። አሌሃንድሮ ወደ ግድግዳው ተጠጋ። ልቡ በኃይል ይመታ ነበር። ለምን እንደሆነ ግን አላወቀም። ያ ቦታ መከፈት የሌለበትን በር ሊከፍት እንደሆነ ለምን እየተሰማው እንደሆነ አላወቀም። ግን አልሄደም። አጮልቆ መመልከቱን ቀጠለ። መጀመሪያ ያያቸው ሳጥኖቹን ነበር። 2 የእንጨት ሳጥኖች፣ በገበያ ውስጥ ፍራፍሬ ለማጓጓዝ የሚጠቀሙባቸው አይነት፣ ልክ እንደ ወንበር ከበሩ ፊት ለፊት ተቀምጠዋል። እና በእያንዳንዱ ሳጥን ላይ አንድ ሰው ነበር። አንድ አዛውንት፣ በጣም ትልቅ አዛውንት፣ ጀርባው ጉብጦና እጆቹ በጉልበቱ ላይ ተጭነው። በፀሐይ የጠቆረ ቆዳ ነበረው፣ ከከበቡት መሬት ቀለም ጋር የሚመሳሰል እና በክርኑ ላይ የሳሳ ያረጀ የጨርቅ ሸሚዝ፣ የግራ አይኑ የደበዘዘ፣ ሌላኛው ነጭ ነበር። ሰላም ባልሆነ ግን በጽናት በትኩረት ወደፊት ይመለከት ነበር። ለምን እንደሆነ ሳያውቅ ገና ላለመሞት የወሰነ ሰው ነበር። በጎኑ በሌላኛው ሳጥን ላይ ሙቀቱ ቢኖርም ትከሻዋን የሚሸፍን ግራጫ ሻርፕ የለበሰች ትንሽ ደካማ ሴት፣ እጆቿ በጭኖቿ ላይ ነበሩ፣ እንደማይበሩ ወፎች ዝም ያሉ እና አይኖቿ አድማሱ ላይ የሆነ ቦታ ጠፍተዋል። ሌሎች ሊያዩት የማይችሉትን ነገር እያየች ትመስል ነበር። አልፎ አልፎ ከንፈሮቿን ታንቀሳቅሳለች፣ የሆነ ነገር ታንጎራጉራለች፣ ዘፈን ወይም ምናልባት ስም ይሆናል። ማሪሶል ለአሌክሳንድሮ ጀርባዋን ሰጥታ በፊታቸው ቆመች። እሱ እዚያ በ15 ሜትር ርቀት ላይ ልቡ እየመታ በግድግዳ ላይ ተጣብቆ መኖሩን አላወቀችም። መጣው አቶ ማቴዎ አለች ማሪሶል። አሌሃንድሮ ሰምቶት በማያውቀው ድምጽ፣ ለስላሳ፣ ተንከባካቢ እና የሚጠብቅ ሰው ድምጽ። ወይዘሮ አሌና እንዴት ናችሁ? አሮጊቷ አይኖቿን አንስታ ፈገግ አለች። ልክ የሚታወቅ ነገር እንዳየ አይነት ሰው ዝግ ያለ ፈገግታ፣ በትክክል ምን እንደሆነ ሳታውቅ። ሽማግሌው አልመለሰም። ዝም ብሎ አንዴ አንገቱን ነቀነቀ። አንድ ሰው መምጣቱን ለማመን የከበደው ይመስል ነበር። ማሪሶል ከረጢቱን ከፈተች። ወጥ ያለበትን ጎርጋዳ ሳህን፣ በጨርቅ የተጠቀለለውን ቶርቲላ፣ አሌሃንድሮ ከየት እንደመጣ ያላወቀውን ጣፋጭ ዳቦ አወጣች። መጀመሪያ ለሽማግሌው አቀረበች። ሳህኑን በእጆቹ ላይ በጥንቃቄ አኖረች። ምንም ለማይጠብቅ ሰው የተቀደሰ ነገር እንደምታስረክብ ሁሉ። ሽማግሌው ሳህኑን ተመለከተው። አመሰግናለሁ አላለም። ነገር ግን ትንሽ እንደሚበላ ግን ምጽዋት እንደማይቀበል ሰው በክብር በዝግታ መብላት ጀመረ። ከዚያም ማሪሶል ወደ አሮጊቷ ቀረበች። ሻርፓን በለስላሳ ሁኔታ አነሳችላት። ከቦርሷ ባወጣችው እርጥብ ጨርቅ ፊቷን አበሰችላት። ጸጉሯን ከጆሮዋ ጀርባ አስተካከለችላት። አሮጊቷ ያስራት ለቀናት ቅርጽ የሚሰጣት ብቸኛው ነገር ይመስል ዝም ብላ ተመለከተች። ማሪሶል ቶርቲላውን በትንንሽ ቁርጥራጮች ቆርጣ በትዕግስት በአፏ ትመግባት ጀመር። የማይማሩት ሰው ይዞት የሚወለደው ወይም በፍጹም የማይኖረው ትዕግስት። አሌሃንድሮ ከግድግዳው ሆኖ ይመለከት ነበር እና በእያንዳንዱ የህይወት ውሳኔ ላይ ከሚነክሰው ቀዝቃዛ መክኒው ጋር
ሊያብራራው የማይችለው ነገር ተሰማው። የሽማግሌው እጆች፣ እነዚያ ትልልቅ ጠቆር ያሉ ሰፊ መጋጠሚያ ያላቸው ወፍራም ጣቶች። አሌሃንድሮ እነዚያን እጆች በፊት ላይ የሆነ ቦታ የሆነ ጊዜ አይቷቸዋል። እና ሴትየዋ ያ ፈገግ ስትል ራሷን የምታዘነብልበት መንገድ፣ ያ የማያቋርጥ ማጉረምረም ወይም መዝሙር። አሌሃንድሮ አይኑን ቢጨፍን ያንኑ ዜማ በሆነ የማስታወሻው ጥግ ላይ ሊሰማው እንደሚችል ተሰማው። ነገር ግን ትዝታውን ለመያዝ በሞከረ ቁጥር እንደ ውሃ በጣቶቹ መካከል ይሾልክበት ነበር። ምንም ድምጽ ሳያሰማ ሄደ። በዛሉ እግሮቹ ወደ መኪናው ተመለሰ። ሞተሩን አስነስቶ ሬዲዮን ሳይከፍት ለማንም ሳይደውል እነዚያን ተሰባብሮ የሚወድቅ የጭቃ ቤት ፊት ለፊት ላይ በሳጥን ላይ የተቀመጡ ሁለት ፊቶች ከማሰብ ውጪ ምንም ሌላ ነገር ሳያስብ ወደ ቤቱ ነዳ። በዚያ ምሽት አፏን ከፍታ ከምትተኛውና የማቀዝቀዣ ማሽኑን በኃይል ከከፈተችው ኢዜቤል አጠገብ ተኝቶ አይኑን ለመክደን በሞከረ ቁጥር ያንኑ ነገር ያይ ነበር። የሽማግሌውን እጆች፣ የአሮጊቷን ፈገግታና ልክ እንደ ዛገ ሚስማር በደረቱ ላይ የሚሰካ ስሜት። እነዚህን ሰዎች ያውቃቸዋል። የት እንደሆነ አያውቅም፣ ለምን እንደሆነም አያውቅም፣ ግን ያውቃቸዋል። እና በውስጡ ያለ ነገር ለ20 ዓመታት ተኝቶ የቆየ ነገር አሁን መነቃነቅ ጀመረ። አሌሃንድሮ በማግስቱ ወደ ቢሮ አልሄደም። ለካርሎስ ከአቅራቢ ጋር ስብሰባ አለኝ አለው። ለኢዜቤላ መሬት ላይ ነው አላት። እውነቱን ግን ለማንም አልተናገረም። ምክንያቱም እሱ ራሱ ምን እያደረገ እንደሆነ አያውቅም ነበር። የፓምፕ መንገዱ ወደሚያልቅበት መስቀለኛ መንገድ ነዳ። መኪናውን ትላንት አመሻሹ ላይ ባቆመበት ቦታ ቆሞ ፀሐይ ገና ከተራራው ጀርባ እየወጣች ባለበት ወቅት በጭቃው መንገድ ላይ ተራመደ። በረሃው በዚያ ሰዓት አያቃጥልም፣ ያንሾካሹካል። እና በዚያ ጧት ለአሌሃንድሮ ያንሾካሾከለት ነገር እሱ ሊሰማው የማይፈልገውን ነገር ነበር። ከአንድ ሰዓት በፊት ወደ መንደሩ ደረሰ። በመንገድ ላይ ማንም አልነበረም። ውሻ የለም፣ ድምጽም የለም። በቤቶች መካከል አቧራ የሚጎትት ንፋስ ብቻ ነበር። ማሪሶል እስከ አመሻሽ ድረስ አትመጣም። አሌሃንድሮ ያንን ያውቅ ነበር። ለዛ ነው በዚህ ሰዓት የተገኘው። ሳይታይ ማየት ፈልጎ ነበር። እንቅልፍ የነሳው ያ ነገር ምን እንደሆነ መረዳት ፈልጎ ነበር። በጎን በኩል ወደ ጭቃው ቤት ቀረበ። መስኮቱ ግድግዳው ላይ ያለ ቀዳዳ ሆኖ አንድ ሰው በካርቶን የጠገነው የተሰበረ መስታወት ነበረው። አሌሃንድሮ በዚያ ቀዳዳ ጮልቆ አየ። ሽማግሌው ተኝቷል። ከስሩ ዘንጎች የሚታዩበት በጣም ቀጭን ፍራሽ ባለው የብረት አልጋ ላይ ተኝቷል። ምንም እንኳን ሙቀት ቢሆንም የሚሰማው ቅዝቃዜ ከውስጥ እንጂ ከውጪ ባልሆነ መልኩ ብርድ ልብስ ተከናንቦ ነበር። ትላልቅ እጆቹ ደረቱ ላይ አርፈው ነበር። በአመታት ብዛት በሚሰማ የትንፋሽ ድምጽ በዝግታ ይተነፍስ ነበር። አሮጊቷ ካልጋው አጠገብ ባለው የፕላስቲክ ወንበር ላይ ተቀምጣ ነበር። አልተኛችም። አይኖቿ ክፍት ነበሩ። ግድግዳው ላይ የሆነ ነጥብ ላይ ተተክለው ነበር። ከንፈሮቿ በዝግታ ይንቀሳቀሳሉ። ያለ ምንም ድምጽ የሆነ ነገር ትዘፍናለች። ምናልባትም የማባበያ ዜማ ወይም ጸሎት ወይም የሁለቱም ድብልቅ ይሆናል። አሌሃንድሮ ተመለከታቸውና እንደገና ያቁስል እንደገና የሆነ ነገር እሱ በረሳው ቦታ ላይ በታሰረ የማይታይ ክር ወደዚያ ቤት እንደሚጎትተው ተሰማው። ከዚያም ተከሰተ። ሽማግሌው ባልጋው ላይ ተንቀሳቀሰ። አካሉን ወደ አንድ ጎን ዞር ሲያደርግ ከትራሱ ስር የሆነ ነገር አፈተለከ። ትንሽ ጠፍጣፋ የሆነ ነገር ድምጽ ሳያሰማ ወደ ጭቃው ወለል ላይ ወደቀ። በጠርዙ ቢጫ የሆነና በአንደኛው ጥግ ላይ የእርጥበት ድፍ ያለበት የታጠፈ አሮጌ ፎቶግራፍ። አሌሃንድሮ ወደ ተሰበረው መስታወት ይበልጥ ጠጋለ። አይኖቹን አጥብቦ አየ። በፎቶ ላይ አንድ ወጣት የ18 ወይም የ19 ዓመት ወጣት፣ ጠቆር ያለ፣ ቀጭን፣ ጸጉሩ የተዝረከረከና የዓለም ክብደት ገና ያልገባው ፈገግታ የሚታይበት ወጣት ነበር። ቦርሳ በትከሻው ላይ አንጠልጥሎ ከኋላው ባዶ ተራራ ባለበት በጭቃ ቤት ፊት ለፊት ቆሟል እና የጠራ ሰማይ እስከሚታየው ድረስ ተዘርግቷል። አሌሃንድሮ መተንፈስ አቆመ። ያንን ፎቶ ያውቀዋል። ያንን ቦርሳም ያውቀዋል። ያንን ፈገግታ ያውቀዋል። ለሺ ጊዜ አይቶታል። በገዛ ሳሎኑ መደርደሪያ ላይ ባለው ፍሬም ውስጥ አለ። ማሪሶል ከ3 ቀን በፊት ከመሬት አንስተው እሱ ከእጇ የቀማት ያው ፎቶ ነበር። በ18 ዓመቱ ከሳንት ፌ የወጣበት ቀን ነበር። አየሩ ደረቱ ላይ ታነቀ። እይታውን ከፎቶ አንስቶ ወደ ተኛው ሽማግሌ ፊት አዞረ።
ለመጀመሪያ ጊዜ እንደሚያየው አድርጎ ተመለከተው። ትላልቆቹን እጆች፣ ሰፊዎቹን መገጣጠሚያዎች፣ ባገጩ ላይ ያለውን ጠባሳ፣ ያ ሁሉ ጊዜ የ20 ዓመት ወጣት እያለ በሾሽቦ እንደተቧጨረ የነገረው ጠባሳ። እናም አወቀው። አቶ ማቲዮ ሜንዶዛ የገዛ አባቱ። አሌሃንድሮ አንድ እርምጃ ወደ ኋላው ፈገፈገ። ድምጽ ሳታሰማ የምትዘፍነውን፣ ፈገግ ስትል ራሷን የምታዘነብለውን፣ ማንም ሊሰማው የማይችለውን ስም የምታንጎራጉረውን አሮጊት ተመለከተ። ወይዘሮ ኤሌና የገዛ እናቱ። ሰራተኛው በየምሽቱ ከራሱ ወጥ ቤት ትርፍ የሆነውን ነገር የምታበላቸው ሁለት አዛውንቶች የገዛ ወላጆቹ ነበሩ። እናትና አባቱ። ከ23 ዓመታት በፊት ሳንታፌ ውስጥ ጥሏቸው የሄዳቸው ወላጆቹ፣ እንደሚመለስ ቃል የገባላቸው ወላጆቹ፣ መፈለግ ያቆመው፣ መደወል ያቆመው፣ ማስታወስ ያቆመውና ማንም በማያየው መደርደሪያ ላይ ያለ አሮጌ ፎቶ እስከሚሆኑ ድረስ የረሳቸው ወላጆቹ እና አሁን እዚህ ያለ መብራት፣ ያለ ውሃ፣ ያለ ምንም ነገር በጭቃ ቤት ውስጥ በሳጥኖች ላይ ተቀምጠው እሱ ዝቅተኛ ደሞዝ የሚከፍላት ሴት በመታመጣላቸው የተረፈ ምግብ የሚኖሩ የሚቆዩ ሰዎች። አሌሃንድሮ በቤቱ ውጫዊ ግድግዳ ላይ ተደገፈ። እግሮቹ ሊታዘዙት አልቻሉም። ፀሐዩ ቀድሞውኑ ፊቱን እየመታው ነበር። ነገር ግን አልተሰማውም። በዚህ ሰዓት ምንም እየተሰማው አይደለም። ወይም ደግሞ ሁሉም ነገር በአንድ ጊዜ እየተሰማው ነው። የትኛው ይብሳል? በወላጆቹ የጭቃ ቤት ግድግዳ ላይ ተደግፎ ከማንኛውም ቃል በላይ በሚከብድ ዝምታ ውስጥ ቆየ። በህይወቱ ውስጥ በጣም ከፍተኛ ድምጽ ያለው ቦታ ሳንታፌ ሶኖራ። ከ23 ዓመታት በፊት የሜንዶዛ ቤተሰብ ቤት ከጭቃ የተሰራ ሆኖ በምሰሶ ጣሪያ ያለውና ወይዘሮ ኤሌና ልብስ የምታሰጣበት፣ አቶ ማቲው ደግሞ መሳሪያዎቹን የሚያስቀምጥበት የጭቃ ግቢ ነበረው። ትልቅ አልነበረም፣ ቆንጆም አልነበረም፣ ግን ደግሞ የነሱ ነበር። እና በዚያ ግቢ ውስጥ አሌሃንድሮ መራመድን፣ መቁጠርን፣ ሰማይ ማየትንና ርቆ መሄድ መፈለግን ተምሮ ነበር። ምክንያቱም ሳንታፌ ውስጥ ምንም አልነበረም። ስራ የለም፣ ሆስፒታል የለም፣ የወደፊት ተስፋም አልነበረም። ፀሐይ፣ አቧራ እና እዚያው ከቀረክ ልክ እንደ ሁሉም ሰው እንደምትሞት የሚገልጽ እርግጠኛነት ብቻ ነበር። ድሃ፣ ዝምተኛና የተረሳ። አሌሃንድሮ ከ15 ዓመቱ ጀምሮ ያውቀው ነበር እና አቶ ማቲው ደግሞ ከሱ ቀድሞ ያውቀው ነበር። ምክንያቱም አቶ ማቲው እዚያ የመቆየቱን ዋጋ ቀድሞ ከፍሎ ነበር። በሶፊያ ከፍሎታል። ሶፊያ የመጀመሪያዋ ልጅ ነበረች። ከአሌሃንድሮ 3 ዓመት ቀድማ የተወለደች፣ በዶሮቹ ጀርባ የምትሮጥና በወይዘሮ ኤሌና አቅፍ ውስጥ ጆሮዋ ላይ እየተዘፈነላት የምትተኛ የፈገግታ ባለቤት ትንሽዬ ልጅ። በ3 ዓመቷ የማይለቅ ትኩሳት ያዛት። ወይዘሮ ኤሌና እርጥብ ጨርቆችን አደረገችላት። አቶ ማቲው መድኃኒት ፍለጋ ወደ መንደሩ ሄደ። ነገር ግን መንደር ውስጥ ምንም አይነት ዶክተር አልነበረም። በጣም ቅርብ የሆነው ዶክተር በከተማ ውስጥ ነበር እና አቶ ማቲው የመጓጓዣ ክፍያ አልነበረውም። ሶፊያ ማክሰኞ ምሽት ሞተች። ወይዘሮ ኤሌና ከዛ በኋላ እንደገና ያው አልሆነችም እና አቶ ማቲው ያንን ሞት እንደማይወርድ ድንጋይ በትከሻው ላይ ተሸከመው። አሌሃንድሮ 22 ዓመት ሲሞላውና ወደ ሰሜን ለመሄድ እንደሚፈልግ ሲናገር አቶ ማቲው አላስገደደውም። አልቻለም። ምክንያቱም ልጁን በተመለከተ ቁጥር የሶፊያን ጥላ ያይ ነበር። ይሄኛውም አይሆንም፣ ይሄኛውንም ይሄ መንደር አይገድልብኝም ብሎ ያስብ ነበር። ሂድ አለው አንድ ጧት። ጀርባውን ሰጥቶት እጆቹ እየተንቀጠቀጡ ነበር። ሂድ እና ወደ ኋላ እንዳታይ። እዚህ ላንተ ምንም ነገር የለም። እዚህ እህቴ ሞተችው እኔ ለዶክተር እንኳን የሚሆን ስለሌለኝ ነበር። እዛ ለመድረስ አልነበረኝም። ጥቂት ገንዘብ። አንተ እኔ የኖርኩትን እንድትኖር አልፈልግም። አሌሃንድሮ በዚያው ቀን ሄደ፣ ቦርሳውን አንጠልጥሎ። 22 ዓመቱ ነበር እና በቤቱ በረንዳ ላይ ለእናቱ የገባው ቃል ነበር። ለእናንተ መለሳለሁ፣ የሚገባችሁን ህይወት ሰጣችኋለሁ። ወይዘሮ ኤሌና አሌሃንድሮ የእናቱን አጥንቶች ከራሱ ጋር እስኪነካኩ ድረስ አጥብቃ አቀፈችው። አቶ ማቲው ግን አልቀረበም። ማጭዱን በእጁ ይዞ ወደ ተራራው እያየ ጀርባውን ሰጥቶ ቆየ። ነገር ግን አሌሃንድሮ ቀድሞውኑ በጭቃው መንገድ ላይ ሲሄድ አቶ ማቲው ዞር ብሎ በሩቅ እስኪሰወር ድረስ ሲሄድ ተመለከተው። ማንም ግን ያንን አላየም። ግን ሆኗል። ሂውስተን ውስጥ ያሳለፋቸው የመጀመሪያዎቹ ወራት ከባድ ነበሩ። አሌሃንድሮ ያገኘውን ስራ ሁሉ ሰርቷል። ግንበኝነት፣ ቀለም መቀባት፣
በህንፃ ግንባታዎች ላይ ዕቃ መሸከም፣ እርሱ በማይረዳቸው ቋንቋዎች ከሚናገሩ 4 ሰዎች ጋር በአንድ ክፍል ውስጥ ይተኛ ነበር። ነገር ግን በእያንዳንዱ አርብ ወደ ጥግ ሱቅ በመሄድ ወደ ሳንታፌ ገንዘብ ይልክ ነበር እና በእያንዳንዱ እሁድ ይደውል ነበር። አቶ ማቴዎ ስልኩን አይመልስም ነበር፣ አይወደውም። እነዚያ መሳሪያዎች የሰይጣን ናቸው ይል ነበር። ነገር ግን ወይዘሮ ኤሌና ትመልሳለች እና በእያንዳንዱ እሁድ ያንኑ ተመሳሳይ ነገር ትነግረው ነበር። ዶሮቹ እንቁላል መጣላቸውን እንደቀጠሉ፣ እርሱ ለመጠገኛ ገንዘብ ከላከ በኋላ ጣሪያው እንደማያፈስ፣ አባቱ ምንም ባይናገርም እንኳን ደህና እንደሆነ። ከዚያም የመጀመሪያው ትልቅ ኮንትራት መጣ። አንድ የኮንስትራክሽን ኩባንያ በፎርማንነት በኋላም በሱፐርቫይዘርነት ቀጠረው። ከዚያም አሌሃንድሮ ያንን ነገር በራሱ ማድረግ እንደሚችል ተረዳና የራሱን ኩባንያ ከፈተ። ገንዘብ በእውነትም መምጣት ጀመረ እና ከገንዘቡ ጋር ኢዛቤላ አብራ መጣች። ኢዛቤላ ከ30 ዓመት በፊት ከኦሃካ ተሰደው መቼም ካልተመለሱ ሜክሲካውያን ቤተሰቦች የተወለደች ናት። ዛፖቴክ ሳይናገር የወላጆቹን መንደር ሳያውቅ መቼም ያልነበረውን ነገር ሳይናፍቅ ቴክሳስ ውስጥ አደገ። ለሷ ሜክሲኮ የሌላ ሰው ትዝታ ነበረች እና አሌሃንድሮ ስለ ሳንታፌ፣ ስለ ጭቃ ቤቱ፣ ስለ አቧራማው ግቢ ሲነግራት እርሷ አሮጌ ቤት ዕቃን እንደሚመለከት ሰው ትመለከተው ነበር። ምናልባትም በአክብሮት ሊሆን ይችላል፣ ነገር ግን የማቆየት ምንም አይነት ፍላጎት ሳይኖራት። ጥሪዎቹ እየራቁ ሄዱ። መጀመሪያ በየ15 ቀኑ፣ በኋላ በወር አንድ ጊዜ፣ በኋላ በገና ወቅት ብቻ እና አንድ ቀን አሌሃንድሮ መቼ እንደሆነ በትክክል መናገር ሳይችል መደወሉን ሙሉ በሙሉ አቆመ። የተለየ ቅስፈት አልነበረም፣ ውሳኔም አልነበረም። እንዳረም ቀስ በቀስ እያደገ የመጣ ዝምታ ነበር። ማንም ሳይገነዘበው ሁሉንም ነገር የሚሸፍን ዝምታ። ሲረዳው 5 ዓመታት አልፈው ነበር። 5 ዓመታት ያለ ጥሪ፣ 5 ዓመታት ምንም አይነት ገንዘብ ሳይልክ፣ 5 ዓመታት ወላጆቹ አሁንም በህይወት መኖራቸውን ሳይጠይቅ እና መጀመሪያ ላይ ትንሽ የነበረው ውፍረት በጣም እያደገ ስለሄደ በአንድ ጥሪ ወይም በአንድ መልእክት ወይም በአንድ የመመለሻ በረራ ሊስተካከል አልቻለም። አሌሃንድሮ እነሱ ደህና እንደሆኑ ራሱን አሳመነ። አንድ ሰው እንደሚንከባከባቸው፣ እንደማያስፈልጉት ራሱን ማሳመን ስለነበረበት አሳመነ። ምክንያቱም ሌላው አማራጭ እርሱ እንደተዋቸው ማመን፣ ሊመለከተው የማይችለው መስታወት ስለነበረ ነው። እና በዚህ መልኩ 5 ሳይሆን 23 ዓመታት አለፉ። 23 ረጅም የዝምታ ዓመታት። በመደርደሪያው ላይ ማንም የማያየው የ23 ዓመት ፎቶ፣ በጭቃ በር የተገባ እና ማንም ሳይጠይቀው የበረሃው ንፋስ የወሰደው የ23 ዓመታት ቃል ኪዳን። እስካሁን ድረስ እስከዚህ ጠዋት ድረስ በማያውቀው የጭቃ ቤት ግድግዳ ላይ ተደግፎ የበረሃው ፀሐይ ፊቱን ሲመታውና የ23 ዓመት ክብደት እንደፈረሰ ጣሪያ በላዩ ላይ ሲወድቅ አሌሃንድሮ ሜንዶዛ ወላጆቹን አግኝቷል። ነገር ግን ደረቱን የሚያቃጥለው ጥያቄ እነሱ የት ነበሩ የሚለው አልነበረም፣ እሱ የት ነበር የሚለው ነው። አሌሃንድሮ ልክ እንደ መንፈስ ወደ ቤት ደረሰ። ጫማውን ሳይወልቅ፣ ከረባቱን ሳያላላ፣ ሳይንቀሳቀስ ባልጋው ጠርዝ ላይ ተቀመጠ። ኢዛቤላ ከሻወር ስትወጣ በዚህ ሁኔታ አገኘችው። ምን ሆነሃል? አሌሃንድሮ ለመመለስ ጊዜ ወሰደ። ሲመልስ ቃላቱ ሲወጡ ጉሮሮን እንደሚቧጭሩት ሁሉ ድምፁ ጎርንኖ ነበር። ወላጆቼን አገኘኋቸው። ኢዛቤላ ፎጣ በእጆቿ እንደያዘች ቆመች። ምን? ወላጆቼ ኢዛቤላ ከዚህ 40 ደቂቃ ርቀት ላይ ባለ መንደር ውስጥ ናቸው። መብራት የለም፣ ውሃም የለም። በጭቃ ቤት ውስጥ ይኖራሉ። ማሪሶል በየቀኑ የምሳ ትራፊያችንን ትወስድላቸዋለች። ዝምታ ሰፈነ። ኢዛቤላ መረጃውን ያጤነችው አቅራቢ መጥፎ ቁጥር ሲሰጣት በምታሳየው አይነት ቀዝቃዛና ስሌት የተሞላበት ፊት ነበር። አሌሃንድሮም ተመለከታት። እንዴት? ያ ከእንግዲህ እኮ ያንተ ችግር አይደለም አሌሃንድሮ። አንተ ከ20 ዓመት በፊት ትታቸዋል። በጣም አስፈላጊ ቢሆን ኖሮ ቀድመ ትመለስ ነበር። መስታወቱ ፊት ተቀመጠችና ንግግሩ ያለቀ ይመስል ጸጉሯን ማበጠር ጀመረች። እነሱ እኮ ወላጆቼ ናቸው ኢዛቤላ። የኔም ወላጆች አሁንም ኦሃካ ናቸው። ኢዛቤላ ዘወር ሳትል መለሰች። ልክ እንዳንተ ደሃ በሆነ መንደር ውስጥ እና ታውቃለህ፣ እኔም ወደዛ አልተመለስኩም። ወላጆቼም ለራሳቸው ወላጆች አልተመለሱም።
አንድ ሰው ወደፊት ሲራመድ ህይወት እንደዚህ ናት አሌሃንድሮ፣ መተው ያለብህን ነገር ትተዋለህ። አረፍተ ነገሩ ዝም ባለ ውሃ ላይ እንደወደቀ ድንጋይ ነበር። አሌሃንድሮ ተመለከታት እና ለመጀመሪያ ጊዜ በ15 ዓመት ትዳራቸው ውስጥ ኢዛቤላን በግልጽ አያት። መጥፎ አልነበረችም፣ ጨካኝም አልነበረችም፣ መስታወት ነበረች። እርሷ ያደገችው ቤተሰብን መተው የተለመደ በሆነበት፣ ስርን መቁረጥ የእድገት ዋጋ በሆነበት፣ ወደ ኋላ መመልከት የደካሞች በሆነበት ቤት ውስጥ ነበር ያደገችው። እና አሌሃንድሮ እርሷን ያገባው በትክክል ለዛ ነበር። ምክንያቱም ኢዛቤላ መቼም እንዲመለስ አትጠይቀውም፣ መቼም የተወውን ነገር አታስታውሰውም፣ መቼም ስለ አቶ ማቴዎና ስለ ወይዘሮ ኤሊና አትጠይቀውም። የመረጣት ለሷ መቺ ስለሆነች ነበር። እና አሁን ያ ምቾት አስጠላው፣ ዘገነነው። ከእንግዲህ ግን አልተወውም አለ አሌሃንድሮ። ኢዛቤላ ማበጠሪያውን አቆመችና በመስታወት ውስጥ ተመለከተችው። የፈለግከውን ማድረግ ትችላለህ፣ እኔን ግን በዚህ ውስጥ እንዳታስገባኝ። አሌሃንድሮ ከክፍሉ ወጣ። ገና ማመን ባይፈልግም በዚህ ጉዳይ ላይ ብቻውን መሆኑን አወቀ። ወደዚህ የጭቃ ቤት የሚመለስበት መንገድ ማንም ከጎኑ ሳይኖር ሊጓዘው የሚገባው መንገድ እንደሆነ ተረዳ። በማግስቱ ማሪሶልን ወጥ ቤት ውስጥ ጠበቃት። እርሷ እንደ ሁልጊዜው በአንድ ሰዓት ሽርጧን አድርጋና አይኖቿን ዝቅ አድርጋ መጣች። ነገር ግን በዚህ ጊዜ አሌሃንድሮ ያናገራት በተለየ መልኩ ነበር። መመሪያ አልሰጣትም፣ ወንበር አቀረበላት። ማሪሶል በጥርጣሬ ተመለከተችው። በእሷ ልምድ አሰሪ ወንበር ሲያቀርብ ቀጥሎ የሚመጣው ነገር ጥሩ አይደለም። ተቀመጪ ማሪሶል፣ የሆነ ነገር ልጠይቅሽ እፈልጋለሁ። እርሷ በማንኛውም ጊዜ ለመነሳት ተዘጋጅታ በወንበሩ ጫፍ ላይ ተቀመጠች። እጆቿንም ጭኖቿ ላይ አደረገች። አዛውንቶቹ አለ አሌሃንድሮ፣ በየቀኑ የምትጠይቂያቸው እነማን ናቸው? ማሪሶል ወዲያውኑ አልመለሰችም። ወጥመዱን በመፈለግ በትኩረት ተመለከተችው። ተከትለውኝ ነበር? አዎ። ሌላ ዝምታ። ማሪሶል እይቷን ዝቅ አደረገች። ቀና ስትል አይኖቿ ባሰሪዋ ፊት ያለች የሰራተኛ አይኖች አልነበሩም። የሆነን ነገር የምትከላከል ሴት አይኖች ነበሩ። ከ2 ዓመት በፊት ነው ያገኘኋቸው አለች። በሳንታፌ ገበያ አንዲት ሴት በሜዳ ላይ ብቻቸውን የቀሩ ሰዎችን ምግብ እንደወስድላቸው ጠየቀችኝ። ማንም አይጠይቃቸውም አለችኝ። ማንም ግድ አይሰጣቸውም። እኔም ምግቡን አድርሼ እመለሳለሁ ብዬ በማሰብ ሄድኩኝ። ነገር ግን እዚያ ስደርስ ዝም አለች። እጆቿን ተመለከተች። ቤቱ ሊፈርስ ነበር። መብራት ውሃም አልነበራቸውም። የደረቀ ቶርቲላ በጨው ይበሉ ነበር። ሽማግሌው ስመጣ አይቶኝ የማንንም ምጽዋት እንደማይፈልግና እንድሄድ ነገረኝ። ማሪሶል ምራቋን ዋጠች። ሴትዮዋ እጄን ይዛ አልለቀቀችኝም። ማንም ሰው እንዲመጣ ለረጅም ጊዜ ሲጠብቅ የነበረ ሰው አይኖች በሚመስል ሁኔታ ተመለከተችኝ። አሌሃንድሮ ከጠረጴዛው ስር እጆቹን አጥብቆ ይሰማል። ከዚያ ቀን ጀምሮ በየቀኑ በቻልኩት ነገር፣ አንዳንዴ በትርፍ ምግብ፣ አንዳንዴ ከገዛ ድስቴ ባቄላ ይዤላቸው ይሄድ ነበር። ሽማግሌው መቼም አመሰግናለሁ አላለኝም። ነገር ግን እንድሄድ መጠበቁን አላቆመም። አንዳንዴ ካሚላን ይዣት እሄዳለሁ። በመንደር ውስጥ ጥቂት ቤቶች ወደዚያ ወይዘሮ ማርታ የሚባሉ ሴት አሉ። እኔ ከአዛውንቶቹ ጋር ሳለው እርሷ ትጠብቅልኛለች። ማርሲሎ አቆመችና አሌሃንድሮ ያልጠበቀውን ነገር ተናገረች። መሄዴን ላቆም የነበረበት ጊዜ ነበር። እንደምትሸማቀቁና በለሆሳስ ተናገረች። ከጥቂት ወራት በፊት ገንዘብ አልበቃኝም ነበር። ካሚላ ለትምህርት ቤት ጫማ ያስፈልጋት ነበር እና እኔ ለ2 ቤት ወጪ አውጣ ነበር። ከዚህ በላይ አልችልም። የኔ ኃላፊነት አይደሉም። እኔ ለራሴ የማበላት ልጅ አለኝ ብዬ አሰብኩ እና በዚያ ሳምንት ለአንድ ወይ ለ2 ቀናት አልሄድኩም። በሶስተኛው ቀን ግን ከእንግዲህ በኋላ መምጣት እንደማልችል ለመናገር ለዛ ብቻ ሄድኩኝ። ማሪሶል ፊቷን ቀና አደረገች። አይኖቿ ረጥበው ነበር። ነገር ግን እዚያ ስደርስ ወይዘሮ ኤሊና ከበሩ ሆና አየችኝ። ሶፊያ የምትመጪ አልመሰለኝም ነበር አለችኝ። እናም 2 እጆቼን ይዛ ማልቀስ ጀመረች። ሶፊያ ማን እንደሆነች እኔ አላውቅም ነበር። ነገር ግን ሴትዮዋ በዓለም ላይ የቀራት ብቸኛ ነገር እኔ እንደሆንኩ አድርጋ ትመለከተኝ ነበር።
ረጅም ዝምታ ሰፈነ። መሄድ አልቻልኩም። ቆይ እንዴት ልሄድ እችላለሁ? አሌሃንድሮ አልተንቀሳቀሰም። መንቀሳቀስ አልቻለም። እያንዳንዱ የማርሲሉ ቃል እርሱ ለ23 ዓመታት በገነባው ግንብ ላይ የሚወርድ የመዶሻ ድብደባ ነበር። እርሱ ዝቅተኛ ደሞዝ የሚከፍላት ሴት እርሱ ያላደረገውን ነገር በትንሽ ገንዘብ በትንሽ ጊዜ ላለማድረግ በጣም ብዙ ምክንያቶች እያሏት ግን እያደረገችው ነበር። ስለ ልጁ የሚያውቁት ነገር አለ ሲል አሌሃንድሮ በተቻለው መጠን በጠነከረ ድምፅ ጠየቀ። ማሪሶል ራሷን በመነቅነቅ አላውቅም አለች። ሽማግሌው ስለሱ እንዲወራ አይፈቅድም። አንድ ጊዜ ወይዘሮ ኤሌናን ቤተሰብ እንዳላቸው ጠየኳትና ስም መጥራት ጀመረች። ነገር ግን ሽማግሌው አቋረጣት። ያ ሰው ከእንግዲህ የለም አለ። እናም ጉዳዩን ዳግመኛ አላነሳውም። ያ ሰው ከእንግዲህ የለም። አሌሃንድሮ በዝግታ አንገቱን ነቀነቀ። ተነሳ። ማርሲሎን አመሰገናትና ማን እንደሆነ ሳይነግራት ያ ከእንግዲህ የሌለው ሰው እርሷ በአንድ ዓመት ከምታገኘው በላይ ዋጋ በሚያወጣ ልብስ ተሸፍኖ በፊቷ ቆሞ እንደነበር ሳይነግራት እና እርሷ በየቀኑ በፕላስቲክ ከረጢትና በአሮጌ ሳህን የምታደርገውን ግማሽ ያህል እንኳን እንዳላደረገ ሳይነግራት ከወጥ ቤቱ ወጣ። አልነገራትም። ምክንያቱም ጮክ ብሎ መናገር ማለት ማመን ነበር እና አሌሃንድሮ ለዚያ ገና ዝግጁ አልነበረም። ነገር ግን ግንቡ ላይ ስንጥቆች ተፈጥረዋል። ስንጥቆች ደግሞ አንዴ ከጀመሩ አይቆሙም። አሌሃንድሮ በማግስቱ ወደ ጭቃው ቤት ሄደ። በዚያ ጊዜ ግን አልተደበቀም። በዚህ ጊዜ ልክ የ15 ዓመት ልጅ ሆኖ ወደማይመለስበት ነገር ሊገባ እንደሆነ ሁሉ ደረቱ ተጨንቆና እጆቹ እያላባቸው በቀጥታ ወደ በሩ ተራመደ። በሩ ክፍት ነበር። የሚሰረቅ ምንም ነገር በሌለበት ቦታ በሮቹ ሁሉ ጊዜም ክፍት ናቸው። በውስጥ ወይዘሮ ኤሊና በፕላስቲክ ወንበሩ ላይ ተቀምጣ በዝግታ እጆቿ በቆሎ ትፈረፍር ነበር። ፍሬዎቹ ባረጀው የብረት ሳህን ላይ ይወድቁ ነበር። የእርሱን እርምጃ ስትሰማ ቀና ብላ አላየችም። መላው ዓለም በዚያ በር ሊገባ ቢችል እርሷ የማታውቅ ይመስል መፈርፈሯን ቀጠለች። አሌሃንድሮ ከ2 ሜትር ርቀት ላይ ቆመ። ተመለከታት። በመስኮት እንዳያት ሳይሆን በእውነት በቅርበት ተመለከታት። በቅርበት ሲያያት እናቱ ሌላ ሰው ሆና ነበር። ትንሽዬ፣ ደካማ፣ ነጭና ስስ ጸጉር ያላት፣ እጆቿ በጥቁር ነጠብጣቦች የተሞሉ እና የሆነን ነገር ሳያተኩሩ የሚመለከቱ አይኖች ነበሯት። ልክ ከረጅም ጊዜ በፊት የጠፋባቸውን ነገር እንደሚፈልጉ ሁሉ። እማ! አሌሃንድሮ ተጣራ። ቃሉ የተሰባበረ ሆኖ ወጣ። ወይዘሮ ኤሌና ቀና ብላ አየችውና ፈገግ አለች። ደግ የሆነ ፈገግታ፣ የሚወደድ ፊትን የሚታይ ነገር ግን ደግሞ የማን እንደሆነ የማያውቅ ሰው ፈገግታ። ሶፊያ ነሽ? አለች በለስላሳ ድምጽ። ልክ እንደ ሕፃን ድምጽ ይመስላል። በጣም ደስ ይላል። መጣሽ ልጄ? ተቀመጪ። አሁን ሻይ አፈላልሻለሁ። አሌሃንድሮ መሬቱ ከስሩ የሚከፈት መሰለው። ፈጽሞ አላወቀችውም። የገዛ እናቱ ፊቱን እያየች አላወቀችውም። እማ፣ እኔ ነኝ፣ አሌሃንድሮ ነኝ፣ ልጅሽ። ወይዘሮ ኤሌና ራሷን አዘነበለች። ፈገግታው ጠፋ። በሱ ምትክ የጠፋባትን ቃል እንደምትፈልግ ሰው ያለ ንጹህና ያለ ህመም ግራ መጋባት መጣ። አሌሃንድሮ ስሙን እንደገና ደጋገመው። አይ አሌሃንድሮ ከሄደ ቆይቷል። እርሱ ከእንግዲህ አይመጣም። ሶፊያ ግን ትመጣለች። ሶፊያ ሁልጊዜ እዚህ ትመጣለች። ለጥቂት ጊዜ አተኩራ ተመለከተችው። ከዚያም አይኖቿን ወደ በቆሎ ዝቅ አደረገችና ምንም እንዳልተፈጠረ ሁሉ መፈርፈሯን ቀጠለች። አሌሃንድሮ ልክ እንደ ሄደ እንግዳ ሁሉ ተቆጠረ። እርሱ ግን ቆሞ ቀረ። ያለ አየር፣ ያለ ድምጽ፣ እጆቹንና አካሉን ምን እንደሚያደርግ ሳይረዳ እንደ ኮንክሪት ድንጋይ የሚከብዱ 23 ዓመታት ተጭነውት ነበር። ከዚያም የእግር ኮቴ ድምጽ ሰማ። አቶ ማቲዮ ከሌላኛው ክፍል ወጡ። ግድግዳውን በአንድ እጃቸው እየደገፉ በችግር ይራመዱ ነበር። የግራ አይናቸው የደበዘዘ ነበር። ቀኙ ግን ሕያው የሚንቀሳቀስ ደስታ ባይሆንም እውቅና ያለው ብርሃን ነበረው። ሽማግሌው 2 ሰከንድ አላስፈለጋቸውም። ወዲያውኑ አወቁት። በበሩ ፍሬም ላይ ቆሙ። አካላቸው በፈቀደላቸው መጠን ቀጥ አሉ እና የወጣው ድምጽ በድካም አይንቀጠቀጥም ነበር። ይልቁኑ በንዴት ይንቀጠቀጥ ነበር። አሁን ነው የመጣኸው? አሌሃንድሮ አፉን ከፈተ፣
ግን ምንም ቃል ሊወጣለት አልቻለም። ከ20 ዓመታት በኋላ አቶ ማቴዎ አንድ እርምጃ ወደፊት መጡ። መደወል ካቆምክ፣ መላክ ካቆምክ፣ በህይወት መኖራችንን መጠየቅ ካቆምክ በኋላ አሁን በንጹህ ልብስና በንጹህ ጫማ ቤቴ ውስጥ ለመቆም መጣ? አባዬ እኔ እዚህ ላንተ የሚሆን ምንም የለም። ድምጻቸው ተሰባበረ፣ ግን አጥብቀው ያዙት። እዚህ ያንተ የሆነ ምንም ነገር የለም። ይህ ቤት፣ ያ ወንበር፣ ማን እንደሆንክ እንኳን የማታውቀው ያቺ ሴት አሁን ያንተ አይደሉም። ሄደሃል አሌሃንድሮ፣ ሄደሃል እና ፈጽሞ አልተመለስክም። አሁን ደግሞ የጣልከውን ፍለጋ አትምጣ። አቶ ማቴዎ በቀሉ አይኖቹ ተመለከቱት፣ ከለቅሶ ሳይሆን ከለቅሶ የበለጠ በቆየ ነገር። ከዚያም ዞር ብሎ በመጡበት ተሰወሩ። ሲቀመጡ የአልጋው ጩኸት ተሰማ። ከዚያ በኋላ ሌላ ምንም ድምጽ የለም። ወይዘሮ ኤሊና በቆሎን መፈርፈር ቀጥላለች። የሆነ ነገር ታንጎራጉር ነበር። ስለተፈጠረው ነገር ምንም ግንዛቤ አልነበራትም። አሌሃንድሮ ከቤት ወጣ። 3 እርምጃ ተራመደ። መሬት ላይ እስኪቀመጥ ድረስ ተንሸራተተ። አላለቀሰም፣ እንደገና አላለቀሰም። ነገር ግን ከለቅሶ የባሰ ነገር አካሉን ሞላው። በውስጡ ሊይዘው የማይችል ትልቅ ባዶነት። እናቱ አላወቀችውም፣ አባቱ ደግሞ አውቆ ገፍቶታል። እርሱም በ$3000 ልብስ አቧራ ተለክቶ ሊፈርስ በተቃረበ ቤት ፊት ለፊት መሬት ላይ ተቀምጦ ነበር እና እርሱ ያፈረሰውን ሊጠግን የሚችል ምንም አይነት የገንዘብ መጠን በዓለም ላይ እንደሌለ አወቀ። የተከተሉት ቀናት እንቅልፍ አልባነትና መልስ የሌላቸው ጥያቄዎች የሞሉባቸው ነበሩ። አሌሃንድሮ ቢሮ ይሄዳል፣ ወረቀቶችን ይፈርማል፣ ስልኮችን ይመልሳል። ነገር ግን አይምሮ ፈጽሞ ሌላ ቦታ ነበር። በዚያ ጭቃ ቤት፣ በእናቱ ባዶ ፈገግታ፣ በአባቱ በሚርቀው ጀርባ ላይ ነበር። ህመሙ ብቻ ሳይሆን መረዳት ያስፈልገው ነበር። ያንን ቀድሞውኑ ተረድቶታል። ከ15 ዓመታት በፊት ለመጨረሻ ጊዜ ገንዘብ ሲልክ ወላጆቹ አሁንም ሳንታፌ ውስጥ አቧራማ ግቢ ባለው የጭቃ ቤት ውስጥ ነበሩ። እና ምን ተፈጠረ? እንዴት ስም በሌለው መንደር የነሱ ባልሆነ የጭቃ ቤት ውስጥ ተገኙ? አንድ ጧት ወደ ሳንታፌ ሄደ። ያደገበትን የጭቃ ቤት ለመፈለግ ወደ ተወለደበት መንደር ነዳ። ነገር ግን ወደሚያስታውሰው መንገድ ሲደርስ ቤቱ እዚያ አልነበረም። በሱ ምትክ አዲስ አጥርና የግል ንብረት መሆኑን የሚገልጽ ምልክት ነበር። አሌሃንድሮ ከመኪናው ወርዶ በረንዳ ላይ የምትጠርገውን አንዲት ሴት ጠየቃት። ስለ ሜንዶዛዎች ምን ተፈጥሮ ነው? ሴትዮዋ መንፈስ እንደምታይ ሁሉ ተመለከተችው። ሜንዶዛዎች ከዓመታት በፊት አባሯቸው ነው ጌታዬ። ግብር መክፈል አልቻሉም። ሁሉንም ነገር ነጠቋቸው። የሳንታፌ ቤቱ፣ የተወለደበት ቤት፣ ሶፊያን በስተጀርባው ግቢ ውስጥ የቀበሩበት ቤት ከእንግዲህ የሜንዶዛዎች አልነበረም። ካጡት 8 ዓመት ሆናቸው ነበር። ነገር ግን ደሙን ያቀዘቀዘው ያ አልነበረም። ያወቀው ማን እንደሆነ መረዳቱ ነበር። ካርሎስ፣ ባልደረባው፣ የልጅነት ጓደኛው፣ መቼም ከሳንታፌ ያልወጣው፣ ሁሉንም ነገር ከመጀመሪያው ረድፍ ሆኖ ያየው፣ አቶ ማቴዎና ወይዘሮ ኤሊና ቤታቸውን ሲያጡ ያየው፣ በምንም መካከል ወዳለው ወደዚያ መንደር ሲገፉ ያያቸው፣ ዓለም ላይ ኖረው እንደማያውቁ ሁሉ ሲያንሱ ሲያረጁና ሲጠፉ ያያቸው እና አሌሃንድሮ ወደ ሜክሲኮ ሲመለስ ለስራ ሲፈልገው ሄርሞሶሎ ውስጥ በሚገኝ ምግብ ቤት ውስጥ ለአዲሱ ሽርክና በሚጠጡበት ወቅት ካርሎስ ፈገግ ብሎለት አቅፎት አንዲትም ነገር አልተናገረም። አንዲትም ቃል ግማሽ እንኳን አልተናገረም። አይ አሌሃንድሮ፣ ወላጆች ከእንግዲህ ሳንታፌ ውስጥ እንደማይኖሩ ታውቃለህ አላለውም። እናትህ ደህና አይደለችም አላለም እና ምንም አላለም። ስልኩ ነበረው። ለ20 ዓመታት ይዞት ነበር። አንድ ጥሪ፣ 5 ደቂቃ። አሌሃንድሮ፣ ወላጆች በጣም በመጥፎ ሁኔታ ላይ ናቸው። የሚያስፈልገው ያ ብቻ ነበር። እርሱ ግን ያንን ላለማድረግ መረጠ። አሌሃንድሮ የቢሮውን ባዶ ጠረጴዛ እያየ ቀረ። በውጭ ሄርሞሶሊ ምንም እንዳልተፈጠረ ሁሉ መንቀሳቀሱን ቀጥሏል። በውስጥ ግን አሌሃንድሮ ጠንካራ ነው ብሎ የሚያስበው ነገር፣ ከካርሎስ ጋር ያለው ጓደኝነት፣ የነበረው የጭፍን እምነት በዝምታ እየፈራረሰ ነበር። ነገር ግን የከፋው የካርሎስ ክህደት አልነበረም። የከፋው ከኋላ የሚመጣው አሌሃንድሮ ምንም ያህል ቢፈልግ ሊሸሸው የማይችለው ጥያቄ ነበር። ጥፋተኛው ካርሎስ ነው ወይስ ጥፋተኛው እርሱ ነው?
እርሱ ያልደወለው ያልጠየቀው ዝምታን የመረጠው። ምክንያቱም በመጨረሻ ሁለቱም ያደረጉት ነገር አንድ አይነት ነገር ነበር። ሁለቱም ያውቁ ነበር እና ሁለቱም ዝም ብለዋል። አንዱ ከሩቅ ሆኖ አደረገው፣ ሌላኛው ደግሞ አይናቸውን እያየ እዚያው አጠገባቸው ሆኖ አደረገው። አሌሃንድሮ ሳያንኳኳ ወደ ካርሎስ ቢሮ ገባ። ከኋላው በሩን ዘጋው። ካርሎስ በስልክ እየሳቀ ነበር። የአሌሃንድሮን ፊት ሲያይ ስልኩን በፍጥነት ዘጋው። ምን ተፈጠረ? አሌሃንድሮ አልተቀመጠም። ካርሎስ እጆቹ እንደሚንቀጠቀጡ እንዳያይበት እጁን በኪስ ውስጥ ከቶ ከጠረጴዛው ፊት ለፊት ቆመ። አንተ ወላጆቼ መብራት በሌለበት የጭቃ ቤት ውስጥ እንደሚኖሩ ታውቅ ነበር? ካርሎስ አይኑን አላርገበቀበም። ነገር ግን ከመመለሱ በፊት የነበረው የአንድ ሰከንድ ዝምታ አሳልፎ ሰጠው። መጥፎ ሁኔታ ላይ እንደነበሩ አውቅ ነበር፣ በዝግታ መለሰ። ግን እሱ የኔ ጉዳይ አልነበረም አሌሃንድሮ። ያንተ ጉዳይ አልነበረም? አሌሃንድሮ እጆቹን ከኪሱ አወጣ። ሳንታፌ ውስጥ ነው የምትኖረው። ቤታቸውን ሲያጡ አይተሃል። ወደ ሜዳ ሲሄዱ ተመልክተሃል። ሲጠፉ አይተሃል። እና ያንተ ጉዳይ አልነበረም? ካርሎስ ወንበሩ ላይ ተደገፈ። እጆቹን አጣመረና ፈሪዎች ሲጨነቁ የሚያደርጉትን ነገር አደረገ። ማጥቃት። እናንተስ ምን ታደርግ ነበር አሌሃንድሮ? ባለፉት 20 ዓመታት ካደረከው ውጪ ምን ታደርግ ነበር? እኔ ስልክ ነበረኝ። አዎ፣ ግን አንተ የነሱም ስልክ ነበረ። ስንት ጊዜ ደውለሃል? ስንት ጊዜ እንዴት እንደሆኑ ጠይቀሃል? አሌሃንድሮ መንጋጋውን አጠበቀ። እኔ ያልደወልኩልህ አንተ መጀመሪያውኑ ማወቅ ስላልፈለክ ነው፣ ካርሎስ ቀጠለ። እና እሱን ደግሞ ሁለታችንም እናውቀዋለን። የታሪክ ዕዳ ያለብኝ አታድርገኝ። ባለዳውና ወራዳው አንተ ራስህ ነህ። እኔ ዝም ያልኩት ልክ እንዳንተ ነው። ልዩነቱ እኔ በቅርብ አያቸው ስለነበር ነው። አንተ ግን ከሩቅ ሆነህ ያንተ ኃላፊነት ሆነው ረስተሃቸዋል። አሌሃንድሮ ሊመልስለት ሊጮህበት ፈለገ። አንድ አይነት እንዳልሆነ እርሱ ሩቅ እንደነበርና ህይወት እንደዋጠችው ሊነግረው ፈለገ። ነገር ግን አልቻለም። ምክንያቱም ካርሎስ የሚናገረው እያንዳንዱ ቃል አሌሃንድሮ በእነዚያ እንቅልፍ አልባ ምሽቶች ለራሱ የተናገራቸው እውነታዎች ነበሩ። በሌላ ሰው ድምጽ መስማት ግን ይበልጥ ያም ነበር። ከእንግዲህ ሸሪኮች አይደለንም፣ አሌሃንድሮ ተናገረ። ካርሎስ ትከሻውን ሰበቀ። እንደፈለግ። አሌሃንድሮ በሩን ሳይዘጋ ወጣ እና ሜክሲኮ ውስጥ የቀረውን የመጨረሻውን ረዳት እንዳጣወቀ። የሚደግፈው ሚስት አልነበረውም። የሚቀበሉት ወላጆች የሉም። ጓደኛም አልነበረውም። በቃ ማንም አልነበረውም። በዚያው ምሽት ለምን እንደሆነ በትክክል ሳያውቅ ወደ መንደሩ ነዳ። አልገባም። መኪናውን ራቅ አድርጎ አቆመና በጨለማ ወደ ጭቃው ቤት ተራመደ። ጨረቋ ከፍ ብላ ነበር እና በረሃው የሆነ ሰው በዓለም ላይ አመድ የረጨ ይመስል ብርማ ሆኖ ይታይ ነበር። ወደ መስኮቱ ቀረበ። በውስጥ ሻማ በርቷል። አቶ ማቲው ባልጋው ላይ ተቀምጠዋል። ወይዘሮ ኤሊና አይኖቿን ጨፍና ተኝታ ነበር። ሽማግሌው ያናግራት ነበር። ያ ልጅ መጥቷል። የአቶ ማቲው ድምጽ በሌሊት የተለየ ነበር። አባሮት እንደነበረው ሰው ጠንካራ ድምጽ አልነበረም። ይበልጥ ዝቅ ያለ፣ ይበልጥ ይዛለ። የቀረችውን ብቸኛ ሰው የሚያናግር ሰው ድምጽ ነበር። በከተማ ልብሱና በቆንጆ ጫማው መጣ፣ ግን አሁን ዘግይቷል፣ በጣም ዘግይቷል። ወይዘሮ ኤሊና የሆነ ነገር አኩተመተመች። የማይረዳ ነገር። ምናልባት ስም ሊሆን ይችላል፣ ወይም ደግሞ ምንም ሊሆን ይችላል። ዘግይቷል በማለት አቶ ማቲው ደገሙና ሻማውን እያዩ እሳቱን እንደሚያናግሩት ዝም አሉ። አሌሃንድሮ ከግድግዳው ማዶ ሆኖ አይኖቹን ጨፈነ። ዘግይቷል የሚለው ሐረግ በጆሮ ገብቶ እንደ ብረት ሽቦ ደረቱ ላይ ዘግይቷል የሚለው ሐረግ በጆሮ ገብቶ ልክ እንደ ብረት ሽቦ ደረቱ ላይ ተሰካ። እንዲሄድ የገፋፋው ሂድና ወደ ኋላ አትይ ያለው የገዛ አባቱ አሁን ዘግይቷል፣ ጊዜ የለም፣ የተሰበረው ነገር ሁሉ ተሰብሯል እያለ ነበር። ከመስኮቱ አጠገብ ሳይጮህ ራቀ። ወደ መኪናው ተመለሰና ሞተሩን አጥፍቶ ወደ ባዶነት እያየ ተቀመጠ። በረሃ በሌሊት ታማኝ ቦታ ነው። የሚሸፍነው ነገር የለም። ዝምታውን የሚከልል ጩኸት የለም። ጨለማን የሚደብቅ ብርሃን የለም። ያለውን ነው የሚያሳየው። በዚያው ሌሊት መኪና ውስጥ ተቀምጦ እጆቹ መሪው ላይ
አይኖቹ ግን በአቧራማው መንገድ ላይ ተተክለው አሌሃንድሮ ማንነቱን አየው። በጣም አስፈላጊ የሆነውን የህይወቱን ክፍል አጥፍቶ እንደገና ሊገነባው እንደሚችል የማያውቅ ሰው። ስለ ሂውስተን፣ ስለ ቢሮ፣ ስለ ኮንትራቶቹ፣ ስለ ባንክ አካውንቱ አሰበ። ሁሉም እዚያው ነበሩ። ሊመለስ ይችላል። ቀጥታ ወደ አውሮፕላን ማረፊያ ነድቶ በ4 ሰዓት ውስጥ የቆዳ ወንበሩ ላይ ተቀምጦ ውስኪውን እየጠጣ አየር ማቀዝቀዣውን 180 ዲግሪ ሴልሺየስ ላይ አድርጎ ዘና ማለት ይችላል። እንደገና ሊረሳ ይችላል። ከዚህ በፊት አድርጎታል። የ23 ዓመት ልምድ አለው። ይሄ በጣም ቀላል ነው። ሞተሩን ሊያስነሳ ሲል አንድ ሰው መስታወቱን አንኳኳ። አሌሃንድሮ ደንግጦ ዞር አለ። አንዲት ክብ ፊት ያላት ልጅ በጉጉት ታየው ነበር። የማሪሶል ልጅ ካሚላ ነበረች። ትልቅ የማይሆኗትን ጫማዎች አድርጋና ጸጉሯ ተንጨባሮ በሌሊት ልብስ ቆማ ነበር። አሌሃንድሮ መስታወቱን አወረደ። እዚህ ምን ታደርጊያለሽ? ቆሻሻ ልጥል ወጥቼ ነው። ካሚላ ከ20 ሜትር ርቀት ላይ ያለውን የወይዘሮ ማርታን ቤት እያሳየች ተናገረች። እርሶ እዚህ መኪና ውስጥ ምን ያደርጋሉ? እያሰብኩኝ ነው። አሌሃንድሮ ተመለከታት። የ8 ዓመት ልጅ አዋቂዎች ለመጠየቅ የማይደፍሩትን ጥያቄ ጠየቀችው። መሄድ ወይስ መቆየት እንዳለብኝ እያሰብኩ ነው አላት። ካሚላ ጥያቄው ትኩረት እንደሚገባው ሁሉ በቁም ነገር አሰበችበት። እናቴም አንዳንዴ እንደዚህ ታስባለች አለችው። ገንዘብ ሲያጥራት ወይም አባቴ ትዝ ሲላት፣ ግን እሷ ሰውን መንከባከብ የተሻለው መንገድ ነው ትላለች። እነዚህ ቃላት የ45 ዓመቱን ሰው ከማንኛውም ኮንትራት ወይም ጩኸት በላይ በኃይል መቱት። ደህና ደሩ ጌታዬ ብላ ካሚላ ትልልቅ ጫማዎቿን እየጎተተች የሆነ ነገር እያዜመች ወደ ቤት ሄደች። አሌሃንድሮ መሪው ላይ እጆቹን እንደያዘ በጨለማ ወደሚጠፋው መንገድ እያየ ቆየ። ሰውን መንከባከብ ብቸኛ የሆነ መንገድ ነው። ሞተሩን አስነሳ፣ መብራቱን አበራና ወደ አውሮፕላን ማረፊያው ወደ ሂውስተን እጆቹን ዘርግቶ ወደሚጠብቀው ምቹ ህይወት ከመታጠፍ ይልቅ መሪውን ወደ አቧራማው መንገድ አዞረው። ዘግይቶ እንደሆነ አያውቅም። አባቱ ትክክል ይሁን አይሁን አያውቅም። ግን እንደገና መሄድ በህይወት እያሉ መሞት እንደሆነ ያውቅ ነበር። እርሱ ደግሞ ለ23 ዓመታት ሞቶ ነበር። በማግስቱ በ10 ሰዓት ማሪሶል ከቤት ስትወጣ አገኛት። ያው ልማድ፣ ያው መንገድ። ግን በዚህ ጊዜ አሌሃንድሮ በሩ ላይ እየጠበቃት ነበር። ማሪሶል ቆመች። አሌሃንድሮ ከልማድ ውጪ ሲያናግራት የሚሰማት ጥንቃቄ አይኖቿ ላይ ይታይ ነበር። የምነግርሽን ነገር በትክክል እንድትሰሚኝ ይፈልጋለሁ አላት። ማሪሶል አንገቷን ነቀነቀች። አልተቀመጠችም። በማንኛውም ሰዓት ለመሄድ ዝግጁ ትመስል ቆማ ነበር። አሌሃንድሮ በጥልቀት ተነፈሰና እንዲህ አለ። እነዚያ በየቀኑ የምትንከባከቢያቸው 2 አዛውንቶች ወላጆቼ ናቸው። ተከትሎ የመጣው ዝምታ ተራ ዝምታ አልነበረም። ክብደት ያለው ደረትን የሚጫን ዝምታ ነበር። ማሪሶል አልተንቀሳቀሰችም። በሌላ ቋንቋ የሚያወራት ይመስል እያንዳንዱን ቃል እያጤነች በትኩረት አየችው። ምን አሉኝ ጌታዬ? አቶ ማቲዮና ወይዘሮ ኤሊና ወላጆቹ ናቸው? አዎ፣ እኔ የሄድኩት ከእንግዲህ የሌለው ልጃቸው ነኝ። ማሪሶል የያዘችው ቦርሳ ከእግሯ ስር ወደቀ። አላነሳችውም። በማሪሶል ፊት ላይ ግርምት ወደ ንዴት ሲቀየር አሌሃንድሮ ተመለከተ። ትቷቸው ሄዱ? ድምጿ ስለታም ነበር። አቶ ማቲዮ ስሙን እንኳን መስማት የማይፈልጉት ያለ ገንዘብ ያለ ቤት ለ20 ዓመታት ያለ አንድ ጥሪ የተዋቸው ልጃቸው እርሶ ኖት? አሌሃንድሮ አልመለሰም። እኔ ሳገኛቸው ደረቅ ቶርቲላ በጨው ይበሉ ነበር ማርሲል ተናገረች። ከ70 ዓመት በላይ የሆናቸው 2 ሰዎች እነርሱ ሂውስተን ውስጥ በልብስና በመኪና ስለ ሳንታፌ እንኳን የማታውቅ ሚስቱ ጋር ይኖሩ ነበር። ንዴቷ ጉሮሯ ላይ ተሰነቀረ። ወይዘሮ ኤሊና ሶፊያ ብላ ትጠራኛለች በለሆሳስ ተናገረች። ሶፊያ ስትለኝ ምን ማለት እንደሆነ አሁን ገባኝ። እሺ አሁን ምን ማድረግ ይፈልጋሉ ስትል ማሪሶል ከንዴቷ ተመልሳ ጠየቀች። መሞከር እፈልጋለሁ፣ እዚያ መገኘት እፈልጋለሁ። አሌሃንድሮ ንግግሩን አልጨረሰም። ማሪሶል ለረጅም ጊዜ አየችው። እርሱን እየመዘነችው ነበር። እኔ ረዳውታለሁ ጌታዬ በመጨረሻም ተናገረች። ግን አንድ ቅድመ ሁኔታ አለ። የማይፈጽሙትን ቃል ፈጽሞ እንዳይገቡላቸው። አስቀድመው ብዙ ነገሮችን አይቷል። ወደዚያ ቤት የሚገቡት ለመቆየት እንጂ ለመጎብኘት መሆን የለበትም። እንደገና
ልትከዷቸው ከሆነ በሩን የማልከፍተው እኔ ነኝ። አሌሃንድሮ አንገቱን ነቀነቀ። ከማንኛውም የቢሮ ኮንትራት ይልቅ ጠንካራ ቃል ኪዳን እንደገባ አወቀ። በአበቦች ወይም በንግግር አልመጣም። በመዶሻ በሚስማርና ከመንገድ ዳር በገዛቸው 3 ጣውላዎች መጣ። አሌሃንድሮ በጭቃው ቤት ጣሪያ ላይ ወጥቶ መስራት ጀመረ። ጣሪያው በየቦታው ቀዳዳ ነበረው። ሰዓቱን አውለቀ። ሸሚዙን ሰበሰበና ራሱ መስራት ጀመረ። አቶ ማቴዎ የመዶሻውን ድምጽ ሰምተው ወጡ። እጃቸውን አጣጥፎ ልጃቸው ጣሪያ ላይ ሲሰራ ተመለከቱት። ምንም አላሉም። ምን ታደርጋለህ ወይም ሂድ አላሉትም። ተቀምጠው ማየት ብቻ ነበር። አሌሃንድሮም አላናገራቸውም። ቃላት ከእንግዲህ ትርጉም እንደሌላቸው፣ ቃል ኪዳኖች እንደዛሉ ተረድቷል። ማድረግ የሚችለው በእጆቹ፣ በእግሩ፣ በልቡ እዚያ መገኘት ብቻ ነበር። በዚያ ቀን ጣሪያው እንደማያፈስ አረጋገጠ። በማግስቱ በሩን አሳመረው። በአራተኛው ቀን ግቢውን አጸዳው። አቶ ማቴዎ አሁንም አላናገሩትም፣ ግን ሂድ ማለታቸውን አቁመዋል። አንድ ቀን አሌሃንድሮ የውሃ ጋን ተሸክሞ ሲመጣ አዛውንቱ ተነስተው በሩን ከፈቱለት። አላዩትም፣ ምንም አላሉም። ዝም ብለው በሩን ብቻ ያዙለት። ያቺ ትንሽ ምልክት ለአሌሃንድሮ ከማንኛውም እቅፍ በላይ ትልቅ ዋጋ ነበራት። በሰባተኛው ቀን አሌሃንድሮ ቤት ውስጥ ያለውን ስንጥቅ በጭቃና በሳር ድብልቅ ሲደፍን ወይዘሮ ኤሊና ተነስታ ወደ እርሱ መጣች። ፊቱን በእጆቿ ያዘችው። የአባት እጆች አሉ አለች በለሆሳስ። ሁልጊዜም ነበሩ ልጄ። አሌሃንድሮ ተንበረከከ። እናቱ ደረቷ ላይ አስጠጋችው። ከ23 ዓመታት በኋላ ለመጀመሪያ ጊዜ አሌሃንድሮ አለቀሰ። ዘግይተው እንደተመለሱ ልጆች ሙሉ በሙሉ አለቀሰ። አቶ ማቴዎ ይህንን ሲያዩ ማንም እንዳያያቸው ፊታቸውን ወደ ግድግዳው አዞሩ። የኢዛቤላ ስልክ በአንድ ሐሙስ ምሽት መጣ። አሌሃንድሮ የመጨረሻ እድልህ ነው። አብረን እንሄዳለን ወይስ እኔ ለብቻዬ ልሂድ? አቶ ማቴዎና ወይዘሮ ኤሊና ጎን ለጎን ተቀምጠው ነበር። እኔ ሂውስተን ውስጥ ህይወት አለኝ አሌሃንድሮ። ያንን ህይወት በ20 ዓመት ጸጸት ምክንያት ወደ ቆሻሻ መጣያ ልትጥለው ከፈለክ እሱ ያንተ ምርጫ ነው አለች ኢዛቤላ። አሌሃንድሮ የበረሃውን አየር ወደ ውስጥ ስቦ መለሰ። ሂጂ ኢዛቤላ፣ እኔ አንድ ጊዜ ሄጃለሁ፣ ድጋሜ ግን አላደርገውም። ስልኩ ተዘጋ። የ15 ዓመት ትዳር በ2 ደቂቃ ስልክ አበቃ። አሌሃንድሮ የጋብቻ ቀለበቱን አውልቆ ኪሱ ውስጥ ከተተው። ሳምንታት አለፉ። አሌሃንድሮ ለቤቱ መብራት አስገባ። አዲስ ፍራሽ ለወላጆቹ ገዛ። አቶ ማቴዎ እስካሁን ልጅ ያላሉትም። አንድ ቀን አሌሃንድሮ ጣውላ ሲያወርድ አብረውት ማውረድ ጀመሩ። ያ ዝምታ ከማንኛውም ቃላት በላይ ይቅርታን ይናገር ነበር። ወይዘሮ ኤሊና ጥሩና መጥፎ ቀናት ነበሯት። በመጥፎ ቀናት ውስጥ አታውቀውም፣ በጥሩ ቀናት ግን ልጄ ትለዋለች። አሌሃንድሮ ትዝቷ የጠፋ እናት ፍቅር አሁንም ፍቅር መሆኑን ተማረ። አንድ ቀን ሁሉም ለራት አብረው ተቀመጡ። አሌሃንድሮ ከጣውላ ጠረጴዛ ሰራ። ማሪሶል ምግቡን አቀረበች። ካሚላ ጨርቆቹን አዘጋጀች። አቶ ማቴዎና ወይዘሮ ኤሊናም ተቀመጡ። ባቂላ፣ ሩዝ፣ ቶርቲላ። በህይወት ውስጥ በጣም አስፈላጊው ጠረጴዛ ውድ ጨርቅ ያለው ሳይሆን ትክክለኛዎቹ ሰዎች በዙሪያው የተቀመጡበት ጠረጴዛ መሆኑን አሌሃንድሮ ተረዳ። እራቱ ሲያበቃ አሌሃንድሮ ሳህኖቹን ሲያነሳ አቶ ማቴዎ እጁን ያዙት። ነገ አጥሩን ማስተካከል አለብን አሉት። ነገ ዘግይቷል አላሉም። አሁን ነገ እያሉ ነው። ያቺ ቃል ከማንኛውም ይቅርታ በላይ ትልቅ ዋጋ ነበራት። አሌሃንድሮ የበረሃውን ምሽት እያየ አንድ ነገር ተረዳ። ህይወት ሁል ጊዜ ሁለተኛ እድል አትሰጥም፣ ግን አንዳንዴ በጭቃና በአቧራ መካከል ያለች አንዲት ጠረጴዛ ትሰጣለች። ያንን መውሰድ ወይም መተው ያንተ ፋንታ ነው። አሌሃንድሮ ዘግይቶም ቢሆን ወሰደው። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እስኪ እናንተ ታሪኩን እንዴት አገኛችሁት? ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። ታሪኩን እዚህ ድረስ ካያችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ንገሩን። ታሪክ ሰውን ይቀይራል፣ ሰዎችም ይማሩበታል ብላችሁ የምታምኑ ከሆነ አሁኑኑ ላይክ አድርጉት። ይጠቅማችኋል እንደው ቢሰሙት ለምትሏቸው ሼር አድርጉላቸው። እንደዚህ አይነት ታሪኮችን በየቀኑ ወደ እናንተ የምናደርስበትን የዩቲዩብ ቻናላችንንም ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አዳዲስ ታሪኮች እንደለቀቅን እንዲደርሷችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።